አንዳንድ ጊዜ ይሄ ቡድን ይሄ ወሮ በላ እንዴ ተደራጅቶ መጣ። ለምን በአሸባሪነት እንደማይፈረጅም አይደል ነው ምን እንዲያረግ ደምስሰዋል። ከተደመሰሱት 271 ታጣቂዎች መካከል 28ቱ የህወሓት ታጣቂዎች መሆናቸው ከመታወቂያቸው ላይ ተገኝቷል። የተንቤን ነዋሪ፣ የውቅሮ ነዋሪ፣ የሽሬ ነዋሪ፣ የአድዋ ነዋሪ እንደሆኑ በመታወቂያቸው ላይ ተይዟል። ከ271 ታጣቂዎቹ 28ቱ የህወሓት ታጣቂዎች ነበሩ። ሌሎቹ ቀሪዎች የሻዕቢያና የአፋብን ታጣቂዎች ነበሩ። እነዘመነ ናስረስ ከህወሓት ጋር የተስማሙት ጎንደርን ማቃጠል አለብን ብለው የተስማሙት እኔ ማህበራዊ ገጽ ላይ ጽፌዋለሁ። ባለ ሁለት መልኳ ኢትዮጵያ አዲስ አበባ 39ኛውን የአፍሪካ ህብረት ስብሰባ እያስተናገደች ነው። አፍሪካውያን መሪዎች በሞተረኞችና በተዋቡ መኪኖች ታጅበው የአዲስ አበባን ጎዳናዎች እየተመነሸነሹባቸው ነው። ሁለተኛው የጣሊያንና የአፍሪካ ትብብር መድረክም የተሰናዳው በዚህችው በአዲስ አበባ ነው። የአገሪቱ መዲና አዲስ አበባ እንደ ስሟ አበባና ሸብርቃ እንግዶቿን እየተቀበለችበት ባለበት በዚህ ጊዜ አማራ ክልል በተለይም ሰሞኑን የለየለት ውጊያ ውስጥ የሰነበተችው ደብረ ታቦር ግን ነገሩ ሌላ ነው። ለዚያ ነው መነሻችን ላይ ባለ ሁለት መልኳ ኢትዮጵያ ማለታችን። ለዚህ ዝግጅት መንደርደሪያ ባደረግነው ምስል ወድምጽ ላይ የሰማችኋቸው ሰዎች ሰሞኑን ፋኖ ደብረ ታቦር ውስጥ ያደረገውን ነገር ካዩ በኋላ የሰነዘሩት ሐሳብ ነው። ለመሆኑ እንዲህ እንዲሉ ያደረጋቸው ዋነኛ ምክንያት ምንድን ነው? አሁን የደብረ ታቦር ከተማ በምን ሁኔታ ላይ ትገኛለች? ያሳለፈችው የሰቀቀን ቀናትስ በነዋሪዎቿ አንደበት እንዴት ይገለጻሉ? የዛሬው ልዩ ዝግጅታችን ትኩረቱን በዚህ ላይ ያደርጋል። አስቀድመን ግን ዛሬ የሰማናቸውን ህወሓት ተኮር ወሬዎች እናስደምጣችኋለን። አብራችሁን ቆዩ። የዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጀነራሎችና ቤተሰቦቻቸው ላይ የፌዴራሉ መንግስት የገንዘብ እግድ ፈጸመ። የህወሓት ፖለቲካና ወታደራዊ አመራሮች የባንክ አካውንት እንዲታገድ የፍትህ ሚኒስቴር ለባንኮች የጻፈው ደብዳቤ ያሳያል። ለሁሉም የኢትዮጵያ ባንኮች የተጻፈው ደብዳቤ በሁሉም ዘርፍ የሚያደርጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ እንደሚያቀርቡ ያትታል። በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት አሉ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለህዝብ ተወካዮች ሲባል የህዝብ ጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በአገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋሃታ ከተሰኘው ከብዙሃን መገናኛ ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን ብለዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉም ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመልስ መቃወም ሳይሆን ከጎኑ መቆም አለብን በማለትም አስረድተዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ ኢብራሂም የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምረውም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም። ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለትም ገልጸዋል። የቀድሞ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋትም አለብን። ትግራይ የጦር ሜዳ መሆን የለባትም። ስለዚህ ይህ እንዳይከሰት አሰላለፋችንን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ ጦርነት አቁሞ እያልኩ ነው። ሰላም በትግራይ እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ። ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነት ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለትም አስረድተዋል። ወደ ቤተሰቦቻችን አሁን ደግሞ ወደ ዋናው ርዕሰ ጉዳያችን እንሸጋገራለን። አንዳንድ ጊዜ ይሄ ቡድን ይሄ ወሮ በላ እንዴ ተደራጅቶ መጣ። ለምን በአሸባሪነት እንደማይፈረጅም አይደል ነው ምን እንዲያረግ ደምስሰዋል። ከተደመሰሱት 271 ታጣቂዎች መካከል 28ቱ የህወሓት ታጣቂዎች መሆናቸው ከመታወቂያቸው ላይ ተገኝቷል። የተንቤን ነዋሪ፣ የውቅሮ ነዋሪ፣ የሽሬ ነዋሪ፣ የአድዋ ነዋሪ እንደሆኑ በመታወቂያቸው ላይ
ተይዟል። ከ271 ታጣቂዎቹ 28ቱ የህወሓት ታጣቂዎች ነበሩ። ሌሎቹ ቀሪዎች የሻዕቢያና የአፋብን ታጣቂዎች ነበሩ። እነዘመነ እና አስረስ ከህወሓት ጋር የተስማሙት ጎንደርን ማቃጠል አለብን ብለው የተስማሙት እኔ ማህበራዊ ገጽ ላይ ጽፌዋለሁ። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና ንብረት ጉዳት መድረሱ ይታወሳል። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎች ይናገራሉ። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ ሰዎችን አነጋግሬያለሁ ያለው ቢቢሲ እንዳስነበበው ከሆነ ረቡዕ የካቲት 4 ቀን 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማዋ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ብለዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰውን ጉዳት ግን ከባድ ሲሉ ገልጸውታል። ሌላ ነዋሪም የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድመዋል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ብለዋል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ እንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹ ነዋሪም በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስበው ተከማችቷል የሚባል ወሬ ስለነበረ እርሱን ነው አቃጥለው ወጡ የሚባለው ሲሉም ምክንያቱ ምን እንደሆነ ጠቁመዋል። የከተማው አስተዳደር አውጥቶት በነበረው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጾ ነበረ። ታጣቂ ኃይሎቹን በስም ያልጠቀሰው አስተዳደሩ ታጣቂ ቡድኑ ብዛት ያላቸው የከተማ አስተዳደሩ ተቋማት፣ የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንዲሁም የኤሌክትሮኒክስ ዕቃና ሌሎች ቁሳቁሶች እንዲወድሙ አድርጓል ብለዋል። ከዚህ በተጨማሪም አምቡላንሶችና ተሽከርካሪዎችን እንዳቃጠሉም ገልጸዋል። የከተማው አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሎ የወደሙ ተቋማትና ንብረቶችን ምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 ቀን 2018 ዓ.ም አውጥቶት በነበረው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች አገርሽተዋል ብሎ ነበረ። አካባቢዎቹን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩንም ገልጾ ነበረ። በክልሉ የሚንቀሳቀሰው ታጣቂ ቡድን ስለ ግጭቱም ሆነ ደረሰ ስለተባለው ውድመት እስካሁን በይፋ ያለው ነገር የለም። ከ2 ዓመት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው የደብረ ታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰት ግጭት እንዲሁም በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞች አካባቢ ግጭቱ ጋብ ብሎ እንዲቆይ አድርጎ ነበረ ይላሉ ነዋሪዎች። ሆኖም የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ እንደገቡ ይናገራሉ። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 ቀን 2018 ዓ.ም መሆኑ ነው መከላከያ ከደቡብ ጎንደር ዞን ወጥቶ ነበረ። ከዚያም ፋኖች በየወረዳው ገቡ፣ ከዚያም ወደ ዞኑ ገቡ ብለዋል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበር ያስታወሱት ነዋሪው ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ተናግረዋል። በዙሪያው ውጊያ ከተጀመረ አንድ ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረ ታቦር አለመረጋጋት ነበረ። ከዚያ ረቡዕ ጠዋት 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማው ግጭት ውስጥ ነበረ። የድሮን ጥቃት ነበረ። ከሁለቱም ወገን ብዙ ሰዎች ሞተዋል ብለዋል። አብንም ማክሰኞ ዕለት አውጥቶት በነበረው መግለጫ በዝርዝር ያለው ነገር ባይኖርም የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳረግ ውገት ተከስቷል ሲል የመከላከያ ሰራዊት እንቅስቃሴ አድርጎ እንደነበር አመልክቷል። ከተማዋ አሁንም ከስጋት የተላቀቀች ባይሆንም ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ነዋሪዎች ተናግረዋል። የመከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከከተማዋ መውጣታቸውን ነዋሪዎች ገልጸዋል። እንደ ነዋሪዎቹ ከሆነ ከተማዋ አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር ትገኛለች። በግጭቱ ህይወታቸው ያለፈ የጸጥታ ኃይሎች የቀብር ስነ ስርዓት ላይ ይሰማ ከነበረ የተኩስ ድምጽ ባለፈ ምንም አይነት የመሳሪያ ድምጽ እንዳልነበረ
ነዋሪዎች ገልጸዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበሩ የገለጹ ሌላ ነዋሪ በበኩላቸው አልፎ አልፎ በከተማዋ ሰዎችና ባጃጆች ሲንቀሳቀሱ እንደሚታዩ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውን ተናግረዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴዋ መመለሷን በማህበራዊ ሚዲያ ገልጾ አስታውቋል። የንግድ ድርጅቶችና አገልግሎት ሰጪ ተቋማት ስራ መጀመራቸውንም ጠቅሶ በከተማዋ የነበረውን ሰላም ለመመለስ እንደሚሰራም ገልጿል። ከተማዋ ከሰሜኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ ነዋሪ ግን ኑሯቸው አሁንም እየሰቀቀን እንደሆነ ተናግረዋል። ነገ ምን እንደሚሆን አናውቅም፣ ታጣቂዎች እያስጨነቁን ነው ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከእናታቸው ነጥቀው ገንዘብ የሚጠይቁ አጋቾች እንደሚያስቸግሯቸውም ነዋሪው አክለዋል። የኛ አደጋ ጊዜ ስልክ ወይንም 911 መድኃኔዓለም ብቻ ነው ሲሉም ለሰላማቸው እምነት የሚጥሉበት አካል እንደሌለ በተስፋ መቁረጥ ተናግረዋል። በደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን በክልል ደረጃ ያለው ነገር የለም። ከዚህ ሁሉንም ካስደነገጠ ክስተት በኋላ ነው ጆሮን ጭው የሚያደርጉ ሰሚውንም የሚያስደነግጡ መረጃዎች ሲወጡ መስማት የጀመርነው። ፋኖ ደብረ ታቦር ገብቶ ከወጣ በኋላ የፈጸማቸው ድርጊቶች ሲዘረዘሩ መነሻቸውን አድዋና ሽሬ ያደረጉ የህወሓት ወታደሮች አብረው መዋጋታቸውንና መደምሰሳቸውን መረጃዎች እየጠቆሙ ነው። ፋኖ ደብረ ታቦር ከተማ ገብቶ ያደረገውን ነገር ላየ ሰው በእሳት እንደመጫወት ነው። ለደቂቃ መከላከያ ቢወጣ ደብረ ታቦር ሁሉ ነገሯን እንድታጣ ነው የተደረገችው። ትምህርት ቤቶች ተቃጠሉ፣ የመንግስት ተቋማቶች ተቃጠሉ፣ የግለሰብ ቤቶች ተዘረፉ። ደብረ ታቦርነቷን ረስታ ሊቢያ፣ ኢራቅ፣ ሶሪያና የመንን እንዲሁም በደቡብ ሱዳን የሚኖሩ ነዋሪዎችን ያሉባት ከተማ እስክትመስል ድረስ ሆነች። ደብረ ታቦር ከተማ ውስጥ በሆነው ጉዳይ ላይ የህወሓት ታጣቂዎችና የሻዕቢያ ታጣቂዎች በአንድ ላይ ከአፋብን ጋር ሆኖ ነው ይህንን ያደረጉት። 271 ታጣቂዎች ተደምስሰዋል። ከተደመሰሱት 271 ታጣቂዎች መካከል 28ቱ የህወሓት ታጣቂዎች መሆናቸው ከመታወቂያቸው ላይ ተገኝቷል። የተንቤን ነዋሪ፣ የውቅሮ ነዋሪ፣ የሽሬ ነዋሪ፣ የአድዋ ነዋሪ እንደሆኑ በመታወቂያቸው ላይ ተይዟል። ከ271 ታጣቂዎቹ 28ቱ የህወሓት ታጣቂዎች ነበሩ። ሌሎቹ ቀሪዎች የሻዕቢያና የአፋብን ታጣቂዎች ነበሩ። ለመሆኑ ፋኖ ጎንደር ላይ ምን ቢያቅድ ምን ቢያስብ ነው እነዚህን ነገሮች የፈጸመው የሚል ጥያቄም ደግሞ አብሮ እየተነሳ ነው። ኤርሚያስ ለገሰ ለዚህ ጥያቄ የአስረስና ዘመነ ካሴን ውጥን የህወሓትንም ግብ ደርሼበታለሁ ብሎ ማስጠንቀቂያ አዘል መልእክት እንዲህ አስተላልፈዋል። እነ ዘመነ እና አስረስ ከህወሓት ጋር የተስማሙት ጎንደርን ማቃጠል አለብን ብለው የተስማሙት እኔ ማህበራዊ ገጽ ላይ ጽፌዋለሁ። ጎንደርን ዶጋመድ ካላደረግን የዛሬ የምታዩት ዝም ብሎ ነው፣ ገና ነው። ስጉ ስለ ፋሲል ቤተ መንግስት ስጉ። ጎንደሬዎች እኔ እየነገርኳችሁ ነው፣ አንደበቴ ነው የሚናገረው። ከዚህ በላይ ምንም ማድረግ አልችልም። ስጉ ስለ ርስታችን ቅርሳችን ስለምትሉት የፋሲል ግንብ ስጉ። ጎንደርን አውድመን አንበርክከን የአማራ ብሔርተኝነት አስኳል ጎጃሜነት መሆን አለበት ብለው ነው እና አስረስ ጠንክረው እየሰሩ ያሉት። ስለዚህ በተቻለ መጠን ጎንደርን ማፍረስ አለብን። ዝም ብሎ አይደለም የጎንደር የሰሞኑ ቲፒኤልኤፍ ደግሞ ይፈልገዋል። የትግራይ ጽንፈኛ የቅድሚያ ፍርክስክሷ እንዲወጣ የሚፈልገው ጎንደርን ነው በነገራችን። ሌሎች ደግሞ ፋኖ እስካሁን ባደረገው ነገር በአሸባሪነት እንዲፈረጅ እስከ መጠየቅም ደርሰዋል። የአማራ ፋኖ ታጣቂዎች የአማራን ህዝብ በራሱ ተወላጆች ማህበራዊ ረፍት መንሳት፣ ማውደም፣ ቅስሙን መስበር፣ ለዘመናት የገነባውን ጥሪቱን ታዳጊ ልጆቹን ማህበራዊ ረፍት መንሳት፣ ከዛ እርስ በርስ ግድያ ውስጥ እርስ በርስ ደም ማድቀቅ፣ የህክምና ተቋማቱን ማህበራዊ ስነ ልቦናውን አድቀቀህ እርስ በርስ መጫወቻ አድርገው በዛ ውስጥ እንዲዳክር ለማድረግ የተፈጠረ ባሮጌ ቅንቡላ ህዝብ አይቷቸው ነዳጅ አምጣ እያለ ከመኪና አቃጥለው እየሳቀ ተቋማቱን ሲያቃጥል ኤቭሪቲንግ ፎቶ ኑሮ በድሮን ተቃጠለ፣ ሲቪሊያን ተጨፈጨፈ ይላል። እንከፍ በታሪክ ፊት
ገሚሶቹ እኮ ደግሞ እውነት ልንገራችሁ ያፋብን እኮ ገሚሶቹ መውጫ ስጡን እንደራደር ይላል። እዚያ ቁጭ ብሎ ግን ማህበራዊ ሚዲያ ላይ መንግስት እንዲህ እያደረገ ነው ይላል። አንዳንድ ጊዜ የድርድርም ለከት አለው ወዳጆች። አንዳንድ ጊዜ ይሄ ቡድን ይሄ ወሮ በላ እንዴ ተደራጅቶ መጣ። ለምን በአሸባሪነት እንደማይፈረጅም አይ ነው ምን እንዲያደርግ ነው የሚጠበቀው?